ደስ እንዲል ክፋት እንደሌለ ስለማቅ እኔ በማለት ደስ እንዲላችሁ ነው ፈልገው እንጂ እንጂበት አላቅም ተቀየም አላቅም። ስለዚህ ኦሊያድ ማለት በጣም ጥሩ ሰው ነው። በጣም ጥሩ ሰው በቃ ዓለም የሐሳብ መጋጨት ነው እንጂ ኦሊያድ ማለት በጣም ጥሩ ሰው ነው። ወንድም ኦሊያድ ማለት አብሮ አደጉ ጓደኛዬ፣ ጠንካራ ስራ እንድሰራ ጎበዝ ነው። እናቴን እንትን እንድል ብዙ የመከረኝ በጣም ብዙ ነገር ያደረገልኝ ነውና ኦሊያድ ማለት በጣም ጥሩ ሰው እኔ ምንም ነገር ተው አባቴ አረተው የኔ ውድ አረተው የኔ ልጅ አረተው ታለቅሱ አይደለም ፈልገው ተስማሙ ነው መፈልገው እኔ ኦሊያድ ማለት እሱ ክፋት እንደሌለ ስለማቅ ደስ እንዲል ክፋት እንደሌለ ስለማቅ እኔ በማለት ደስ እንዲላችሁ ነው ፈልገው እንጂ እንጂበት አላቅም። እናቴማ አሁን አርዳለሁ ከወንድም ጋር ካልተታረቅ አረጀ ነው የምጥለው ልጅ አይደለህም ብላኛለች። ልጅ አይደለህም ኦሊያድ ማለት እኮ ለኔ ስንት ነገር ያደረገልኝ ነው። ኦሊያድ ለእናቴ በጣም ብዙ ነገር አርግቶላታል። በጣም ውሃ ቀርቶ ከቢርካ ሰጥቷታል። በጣም ብዙ ነገር ኦሊያድ እንደሚታየው መጥፎ ሰው ሆኖ ሳይሆን ያው የሆነ አለመግባባቶች ነው እንጂ እናቴ ለነፍሷ የምትወደው ሰው ማን ነው ብትባል ኦሊያድ ነው። እንደውም ከኔ በለጠ የምትለው አንተም እንደዛው ነን የማውቀው እንዴ ግን ያው እንደው በጡቴ አረ ማረናት ባጠባው አረ እግዚአብሔር ናት ማርያም ማርሽ እኔ ባጠባው እንደው በጡቴ እኔ በጡቴ ባጠባው እሺ እግዚአብሔር ያክብራችሁ አለ ያክብራችሁ እግዚአብሔር ያክብራችሁ አለ ያክብራችሁ ተባረኩ ወደፊት እንጀራችሁ ይባረክ የምትወልዱት ልጅ ይባረክ ትልቅ ቦታ ቦታ ደርሳችሁ ለማየት ያብቃኝ። እግዚአብሔር ያክብራችሁ አለ ያክብራችሁ ውስጣችሁ ንጹህ ካልሆነ እዚህ ጋር መታረጋችን ምንም ዋጋ የለውም። ከንቱ ነው። ስለዚህ እስካሁን ያጠፋሁት ነገር ካለ የበደልኩ ነገር ካለ ያስቀየምኩ ነገር ካለ ሁሉ ነገር ለመልካምነት አስበው እኔ ለመልካምነት እናስብ። ያጠፋነው ጥፋት ደግሞ ነገ ትልቅ ነገር ያስተምረናል። ሁለታችን ነው ነገ ትልቅ ሰዎች ምንሆን ሰው ነን። ቤቲ ባለችበት የውናታ ባለችበት ከልቤ ከፍ አረ ተነሳ እንዴ ምን ሆነ ነው? ደስ ይላል በጣም ደስ ይላል እንዴ ተነስ በቃ ወሊ ደስ የሚል ቀለም አንተ ፍጹም ነህ የክፋት ደስታን መፍቀድህ። ሰላም ውዴቱ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ትንሽ እኔ ደብሮኛል። እናቴ ደግሞ በቃ ግዴታ መሆን ያለበት ነገር ነው ብላ ነው ያው ዝናብ ላይ አቆማኝ እና ማለት እኔ አልተስማማሁበትም። ምክንያቱም የማይሆን ነገር ነው። እናቴ ቤትዬ እንዴት አትስማሚም? እነዚህ ልጆች ሁለቱም ልጆች አብሮ ያደጉሽ አብሮ ካንቺ ጋር አብሮ የተማሩ አብሮ ያደጉ ልጆች ናቸው። እንዴት ነው የማትስማሚው? እኔማ ተጣልቶ እንዲቀሩ ነው ያልፈልግም። እኔ እንዲታረቁ ነው የምፈልገው። እንዴት አንቺ አልስማማም ትያለሽ? ምን ማለት ነው አልስማማም ማለት? እኔ ባህሪያቸውን ስለምታቀሷ ከድሮ ጀምሮ ሁለቱም የመስማማት እንትን የላቸው። ግን ያው አንቺ ካለሽ ደግሞ አንቺ ስለሚያከብሩ ምናምን ስለሚወዱኝ ስለሚያከብሩኝ እኔ እናቴ አሁን ገና ማለት ነው ለዚህ ጉዳይ እንደመጡ እንኳን ሲያውቁ እኔ እንጃ ቆመው እንኳን በትክክል የሚያወሩ ነው አይመስልም ሁለቱም ቢሆኑ። ምክንያቱም አንቺ እናታስቢ እኔ ኦሊያድም ቢሆን የሚያከብረኝ ልጄ ነው፣ ሀሚርም ቢሆን የሚወደኝ የሚያከብረኝ ልጄ ነው። እንዴ ሁለቱም ከኔ ፍቃድ አይወጡም? ከእናት ፍቃድ ልጅ ይወጣል እንዴ? አንቺ አይወጡም። እኔ እናታቸው እኮ ነኝ ያሳደግኳቸው። አብራችሁ አድጋችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ አብራችሁ ተምራችሁ እንዴ እነሱ ማኔ ከፍቃዴ በፍጹም አይወጡም። አንቺ እኔን አታስቢ። እንጃ ማኔ እኔ ምንም አሁንም ቢሆን አላመንኩበትም። ምክንያቱም ታውቂያለሽ የአሚርን ጸባይማ እንዴት እንደምን ታውቂያለሽ የወለድን ጸባይ ወለድ ጭራሽ ቆሞ ነው ማያወራሽ እንዴ እኔ የሚያከብሩ ልጆቼ ናቸው። እንደዚህ ማቲም እንዴ ወለያድም ቢሆን ያከብረኛል፣ ሀሚርም ቢሆን ያከብረኛል። ከፍቃዴ በፍጹም አይወጡም። እኔ እግራቸው ላይ ወድቄ እንኳን ሳላስታርቃቸው ዛሬ አሉልም አላድርም። ፍቅር ለሁሉም ነገር መሰረት ነው። ፍቅር ሁሉንም
ማንም ያሸንፋል። እነሱ ደግሞ እናታቸውን እምቢ ሊሉም አይችሉም። ይሄኔ በዝናብ የመጣሁት እኮ ዝናብ እየቀጠቀጠኝ የመጣሁት እኮ ልጆቼም ቢያይሉኝም ከኔ ፍቃድ አይወጡም ብዬ ነው የመጣሁት። እንዴት ከፍቃድ አይወጡም? ስለዚህ አንቺ አትጨነቂ። እኔ በሱ ለኔ ጣይልኝ። እሺ ቤትዬ አይደል ያቡ? ደዛ ነው አዳው ሁለቱም እንዴ እንደዚህ እንደዚህ የሚያከብሩ ልጆቼ። በዛ ላይ ደግሞ ሁለቱም ክብር አላቸው። እነሱ በጣም እሱ አላቸው ክብር አላቸው እኮ ግን እንጃ እኔ እናት አላቅም። ብቻ እኔ አንቺ ስላልሽኝ ነው እንጂ አሁንም ቢሆን እናቴ ማለት እኔ እኮ ተጣልተው እንዲቀሩብኝ አልፈልግም። ሁለቱም ለእኔ ጓደኞቼ ናቸው። ኦሊያድም ቢሆን ወንድሜ ነው ማለት ተጣልተው እንዲቀሩብኝ ማለት በጣም ጓደኛሞች ናቸው። እኔ ደግሞ አንድ ነገር ልንገርሽ ቤትዬ፣ እኔ ልቤን እንደው ተከፍቶ ቢታይ ኦሊያድ አለ ልቤ ውስጥ፣ ልቤ ተከፍቶ ቢታይ ሀሚር አለ ልቤ ውስጥ። ስለዚህ ምንም የሚያስጨንቀኝ ነገር የለም። ከኔ ፍቃድ አይወጡም ልጆቼ። እንደ እኔ ብቆነጥጣቸውም ከኔ ፍቃድ አይወጡም። እናታቸው አይደለሁም እንዴ? ስለዚህ ምንም አታስቢ አንቺ፣ ምንም አትጨነቂ። እኛ በትክክል ሄደን እናስታርቃቸዋለን። እናስታርቃቸው። ስልክሽ በሰበሰው እሺ ይሄንን ማመን አለብሽ አይደል ያቡዬ? ከኔ ፍቃድ አይወጡም አይደል ቤትዬ? አንቺ አሁን እኔ ከከሌ ታረቂ ብልሽ እምቢ ትያለሽ እንዴ? ያቡ ከከሌ ታረቅ ብለው እምቢ ይላል እንዴ? ልጅ እኮ ለእናቱም ቢያይል ልጅ የእናቱን ፈቃድ ይፈጽማል። ስለዚህ እነሱ እምቢ አይሉ። ምንም እኔ ማዳዊላቸው እንዳልሽ ነው የደወልኩት። ጥሩ አሽ በጣም ሀሳቡን ምንም የነገርኳቸው ነገር የለም። ምክንያቱም እንደማይመጡ ስለማውቅ ይመጣሉ። እንዴት አይመጣሉ? ኧረ እንዴት አይ ሀሳቡን ነግሬያቸው ቢሆን የሚመጡበትን ነገር እንዲህ ልትታረቁ ነው ምናምን ብያቸው ቢሆን አይ እሜ ጠርታቸዋለች ብታያቸው እኮ ኧረ ይመጣሉ። እየሮጠ ይመጣሉ። ወሊያድም እየሮጠ ይመጣል። ሀሚርም እየሮጠ ይመጣል። እኔን በጣም ነው የሚወዱኝ እንዴ እናቴ። አንቺ እኮ ዛሬ ታስታርቂያቸው ነገር ተመልሰው አይጣሉም በፍጹም። እኔ ምዬ ልቡ ንጹህ ነው እኮ ምንም አያውቅም። አሁን እንትን እንደምትይው እኮ አይደለም፣ ልቡ ንጹህ ነው በጣም በቃ ምንም አያውቅም። አሚርም እንደምትይው ነው ሰው አክባሪ ነው። እኔ ምዬ ተገዝቼ ምዬ አስገዝቼ አለመግባባት ተፈጠረ እንጂ ስለዚህ ምንም እንትን የለባትም ሁለቱ። በአንቺ ጉዳይ ደግሞ ተጣልቶ እንዲቀሩ አልፈልግም እኔ በልጄ ምክንያት በፍጹም። አንቺም እንዴ በአንቺ ምክንያት ሁለቱም ተጣልተው እንዲቀሩ በፍጹም አንፈልግም እንዴ። እቺ ጮጬ አሁን ትላንትና አድጋ አሁን ምን ይላል ሰፈር ሰው ራሱ ወይኔ እሱ በራሳቸው ችግር ነው ይጣል። አይ አይደለም በቃ በአንቺ ምክንያት መሆኑን ነው የምናውቀው። ያንቺ ምክንያት መሆኑን ነው እኔ የማውቀው። ስለዚህ ሁለቱንም ቁንጥጥ አርጌ እንዲህ ቢሉኝ ግርፍ አርጌ አስታርቃቸው። አሉልም አናድርም በፍጹም እኔ አሉልም አላድርም እንዴ። ለምን ብዬ ልጆቼ እኮ ናቸው እንዴ። እኔ ባልወልዳቸውም ባላጠባቸውም ጡቴ ልጆቼ እኮ ናቸው። የጎረቤት ልጅ የልጅ ጓደኛ እኮ ልጅ ነው። እኔ የማውቀው እንደዛ ነው። ልጅ ነው የልጆች ጓደኛ። እነሱ በጣም ነው የሚወዱሽ። በጣም እኔ ወዳቸዋለሁ እንዴ። ይሆናል ያስባለሁ በቃ ዝናብኛ በዝናብ የመጣ ነው ልናስታርቅ ነው እንጂ እምቢ ላሉ ብለን አስበን አይደለም። አዎ ስለዚህ ምንም አትጨናነቂ አንቺ፣ ችግር የለም። እሺ ቤትዬ፣ የኔ ውድ ልጅ፣ የኔ ፍቅር፣ ዝናብ ላይ ጠጋ ብለን እንጠብቃቸው አይሻል? አጋንበት ዝናብ በቃሽ። ጥሩ ነው በቃሽ። ዝናብ ኦሊ መጣ እንዴ? መጣ እንዴ ኦሊ? አይ ጎምላለው ሰላም ነህ? እንዴት ነህ? እንዴት ነህ? ሰላም ነህ? እንዴት ነህ አባቴ? እንዴ ናፍቀኸኝ ጠፋብኝ እኮ አንተ። በሰላም ነው እንዴ ጠፋኸው? ኧረ ማላችሁ ልግባ። በዝናብ ነው ሮጬ እንዴት እንደመጣው እናቴ። እሺ በዝናብ እኮ እናንተን ስንጠብቅ እኮ ዝናብ ቀጠቀጠን እኮ አንተን ስጠብቅ። እኔም ገብቶኝ ነው ጥራም የመጣሁት። ሀሚርም እንደው ደውዬለት ነበር ይመጣ ይሆን እንዴ? እየጠበቁ ይመጣል። ኧረ ዝናብ ይዞ ሀሚር ለምን ሀሚር እኔ ፈልጌው አንተንም ፈልጌ ሀሚርንም ፈልጌው ለምን አይባልም? የኔ ውድ የኔ ልጅ ለምን አይባልም? እሺ ሀሚር ጓደኛዬ ነው፣ አብሮ አደጌ ነው። ምን ችግር አለ ነው የሚባለው አይደል እንዴ? አስተካክላለሁ። እሺ ስለዚህ ምንም ችግር የለም። ለጥሩ ነገር ነው ሀሚርም የሚመጣው። አንተ እንኳን መጣህልን የኔ ልጅ። መምጣቱን ይምጣገን። አሁን እኔ በዛም ሮጬ የመጣሁት ቤቲ የታመመች መስሎኝ፣ ቤቲ ደግሞ በጣም የሆነ ነገር የሆነች መስሎኝ ነው ሮጬ የመጣሁት። እኔ ምንም አልሆንኩም ሞልዬ። አንተና ሀሚር እናቴ ዛሬ መታረቅ አለባችሁ። ከማን ጋር? ከሀሚር ማለት እኔ አይደለም የሚጠራው እናቴ ናት እኮ። እናትሽን መጥራት ደግሞ አክብሬ ነው። አዎ እናቴ በዚህ በዝናብ እንመጣ አድርገኝ
እናቴ አክብሬ ሮጬ ነው የመጣሁት። መሀል ላይ ብዙ እንዴ እኔ እናትህን ያለከበርክ ታዲያ ማንን ታከብራለህ እንዴ? እናት ትከበራለች፣ ትወደዳለች። በጣም እናቴ። ስለዚህ ደስ ይላል መምጣት። እኔ በጣም ነው ያስደሰተኝ። የኔ በጣም ነው የምወድ የኔ ፍቅር። ግን እናቴ አሁን ምን አለ መሰለሽ ያው ብዙ ነገር ያሳለፍን ጓደኛሞች ነን። ብዙ ነገር ያሳለፍን ጓደኛሞች ነን። አብረን ያደግነው አብራችሁ የተማራችሁ ደስ ቀየረን ያደግነው እና የተጣላነውም ደግሞ በቤቲ ምክንያት ነው እንጂ እኔና እሱ በቤታችን ተጣልተንም አናውቅም። በቤቲ ደግሞ እንድንጣላ አደረገን። እሱም ለቤቲ ስላሰበ እኔም ለቤቲ ስላሰብኩ ምናምን ነውና ግን ያው እናቴ አሁን እኔና አሚር የምንታረቅበት ምንም ምክንያት ያለ አይመስለኝም። እንዴ አክብረሽ ስለራሽ እኔም ቶሎ ብዬ ነው የመጣሁት ራሱ። አዎ ወሊያድዬ አንተና አሚር አንድ ልብስ ተቀያይራችሁ፣ ቲሸርት ተቀያይራችሁ፣ ጫማ ተቀያይራችሁ የተማራችሁት አይደል እንዴ? እኔ አላቅም እንዴ? ይሄንን ያደረጋችሁ ልጆች ዛሬ በቤቴ ምክንያት ተለያይታችሁ ስትቀሩ እኔ ደስ የሚለኝ ይመስልሃል? አይለኝም አይደለም እንዴ? እኔ ያንተም የአሚርም እናት ነኝ። ስለዚህ እኔ የምላችሁን እሺ ብቻ ማለት ነው። እኔ መጥፎ ነገር አልላችሁ። ስለዚህ ቤቲ እንግዲህ ያው የሁለታችሁም ጓደኛ ናት። አብራችሁ የተማራችሁ ልጆች ናችሁ። ስለዚህ እኔን እምቢ እንደማትሉኝ እንደማታሳፍሩኝ ተስፋ አድርጌ ነው የመጣሁት። አናሳፍርሽም እናቴ። ደግልኝ ተመንደግልኝ ምንም እናሳፍርሽ ኑርልኝ የኔ ልጅ ደግልኝ። ግን ያው እሱም የጥል መንፈስ አለበት፣ እኔም እሱም ሳይሆን የጥል መንፈስ አለበት። ኧረ መንፈስ ይመታል አታስብ ስልሽ አንዳንዴ አሁን እዚህ ጋር እኮ እኔ ተቀብያለሁ ይቅርታውን። ግን እሱ መጣ ደግሞ አንዳንዴ ውስጥ ያለው ችግር የለም። አሚር እኔ በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ። እንዴ አሚር ምንም አይልም፣ አሚርዬ ምንም አይልም። የኔ ውድ ልጅ፣ እኔ ውድ ልጆቼ፣ ልጅ በውድ ገንዘብ አይገዛም። ውድ ናችሁ። ለእናት ለአባት ልጅ ውድ ነው፣ ለጎረቤት እናት ውድ ነው ልጅ። ስለዚህ እንዴት ብለክ እንደዚህ ታስባለህ? አሚር ከፍቃዴ እንደማይወጣ ስለማምን ነው። አንተም ከፍቃዴ እንደማትወጣ ስለማምን ነው። አሚርም ከኔ ፍቃድ እንደማይወጣ ስለማምን ነው። በዚህ ዝናብ ኑ ቶሎ ብዬ ደውዬ ጠራኋችሁ። ለዚህ ነው። እሺ አሁን አሚር ቢመጣ ጥሩ ነው። እንግዲህ ይመጣል ወይ መንገድ ተዘጋግቶበት ወይ እንደዛ ነው የሚሆነው። ምን አለ መሰለሽ እናቴ በጣም ወድሽ፣ በጣም ማከብረሽ ዝናብ ላይ ነካሽን አይነካኝ እንደውም ስደውልኝ በዝናብ ውስጥ አቋርጬ የመጣት ቤት አመማት ምናምን መስሎኝ ነው። እና አላመማት የሆነ ነገር የሆነች መስሎኝ ነው። ነግሽ ማሚዬ እንድትስማሙ ስለፈለግ አዎ ከአሚር ጋር እንድንጣላ ዋና ምክንያቱ ካደረገን ማሚዬ ምን አለ መሰለሽ እሱም ለቤቲ ይጨነቃል፣ እኔም እጨነቅላታለሁ። እሱ ለቤቲ ያስባል፣ እኔም አስብላታለሁ። እና የኔና የሱ ጉዳይ ማሚዬ አሁን አንቺ እዚህ ጋር ታስታርቂ ነው እሱ ውስጡ ቅሬታ ካለበት እኔ ውስጥ ቅሬታ ካለበት የሚፈታ ነገር አይመስለኝም። እና ወይ ብቻውን አሚር ባወራስ እናቴ አንተ እኔ እናት እያለሁ አይደለም እናቴ እዚህ ጋር ማየት ያለባችሁ እንደ አስታራቂ እንደ ሽማግሌ ነው። እሺ የምሬ ነው እናቴ። በዚህ በዝናብ የወጣችሁ ለእናንተ ስትል ነው። እንዴት አሚር ሌላ ጊዜ ልታወራው ታስባለህ? አይ ብቻችሁንማ ማውራት የለባችሁ። ይቅር ለእግዚአብሔር ይቅር ማለት ትልቅነት ነው። ገባ? በሁሉም እምነት ይቅርታ መጠየቅ ትልቅነት ነው በጣም። በዛ በሙስሊሙም ሆነ በክርስቲያኑም ይቅር መባባል ትልቅ ነገር ነው። ይቅርታ አሚር ይሩ ላይ ሞድቀ ቢሆን ማለት እለዋለሁ እኔ ይሄ ፈጣሪ የሚወደው ነገር ነው። እለዋለሁ ጌታ ነው አይደለ እንዴ? ሁሉም ፈጣሪ የሚወደው ነው። እለዋለሁ ማለት የኔ እናት አሚርዬ እንዴት ናችሁ? የሚወድ ልጅ ወይ ነይ ባይ እንዴት ነሽ? የኔ እናት ወይ እንዴት ናችሁ? ሰላም ነሽ? ወይ ክበሩልኝ ልጆቼ፣ እንዳከበራችሁኝ ክበሩልኝ። ምነው ማሚ አክብራችሁኝ? እሺ አክብራችሁኝ በዝናብ እየሮጣችሁ ስለመጣችሁ በጣም ነው የምወዳችሁ ማከብራችሁ። ክበሩ ክበሩ፣ የከበረ እንጀራ ይስጣችሁ። ክብር በሉልኝ ልጆች፣ ከብራችሁ ትልቅ ቦታ ደርሳችሁ ለማየት ያብቃኝ። ክበሩልኝ። አሁን የጠራንክ አሚርዬ፣ እስቲ ቤትዬ ንገሪው አንቺ እናቴ ዛሬ የጠራቻችሁ ሁለታችሁንም ነው እኩል ነው የጠራቻችሁ። ከዛ እሱ ደግሞ ቀድሞ ደረሰ እና አሚር ማለት እናቴ በዚህ በዝናብ ወጣችሁ ለእናንተ ስትል ነው መታረቅ አለባቸው እነዚህ ልጆች፣ በአንቺ ምክንያት ተጣልተው መቅረት የለባቸውም ብላኝ ነው። እና እናቴን ደግሞ እንደማታሳፍረት ተስፋ አድርጋለሁ። ማለት ሁለታችሁ መታረቅ አለባችሁ። ምክንያቱም በእኔ ምክንያት እስከተጣላችሁ ድረስ እናቴ በጣም ተሰምቷታል። እና የእናንተን ጓደኝነትን ታውቀዋለች። መግባባት አለ ምናምን አሚር ያው ታውቃለህ አንተም
አለመግባባት ነው እንጂ ያው እናንተም ትጣሉ ሰዎች ሆናችሁ አይደላችሁ። እና እኔ የጠራቻችሁ ለዛ ጉዳይ ነው። አክብራችሁ እናንተም መታችኋል በዝናብ እንግዲህ ፈጣሪ በሚያውቀው ልባችሁ ላይ ያለውን ነገር እንግዲህ ፈጣሪ የሚያውቀው እኛ እናውቅ። ለዛ ሁለታችሁም ይቅር ለእግዚአብሔር መባባል ነው የሚሻለው። ወንድም ነው። እሺ ማሚ ያው አክብረሽ ስለጠራሽን በዝናብ ለኛ ብለሽ ስለወጣን ከልብ ይቅርታ እየጠየቅን እያመሰገንኩኝ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እናታችን የቤቲ እናት አይደለሽም አንቺ የኛ እናት ነሽ። የኛ እናት ነሽ። እንደ እናት ነሽ። ተንከባክበሽናል፣ ተቆጥተሽ አስተምረሽናል። ለዛ ደግሞ በጣም እናመሰግናለን፣ እንወድሻለን። በጣም ጥሩ እናት ነሽ። ግን ምን አለ መሰለሽ ማሚ እኔና ኦሊያድ ፍጹም አብረን መሆን ማንችል ሰው ነው። በጣም ፍጹም አብረን መሆን ማንችል። ለምን ካልሽ ማሚ በቃ ሁሌ ችግር የሚያመጣብኝ እሱ ነው። ሁሌ መጥፎ ነገር የሚያመጣብኝ እሱ ነው። ስለዚህ ማሚ እኔ ከሱ ጋር በርቀት ሰው እንደ እንትን እንዳልን ምን ነው የሚሻለው? እንደዛ ነው የሚሻለው ማሚ። አይ እኔ ደግሞ ኦሊያድዬ ሰው ተጣልቶ በፍጹም እንዲቀር አልፈልግም። በቤቴ ምክንያት ተጣልታችሁ፣ በእህታችሁ አብራችሁ ባደጋችሁ አብራችሁ በተማራችሁ ልጅ ምክንያት ተጣልታችሁ፣ አንተም ለሷ በማሰብ ኦሊያድም ለሷ በማሰብ አሚርም ለሷ በማሰብ እየተጣላችሁ እንድትኖሩ እንድትቀጥሉ እኔ በፍጹም አልፈልግም። እኔ እንደዚህ ያለ ነገር አይስማማኝም። እናንተ ደግሞ ምንድነው መሆን ያለበት? እናታችሁን እሺ ብላችሁ መታረቅ፣ ቂማችሁን መተው። ማንም ሰው ቂም ይዞ እንዲኖር አይፈለግም አይደል እንዴ? ስለዚህ ቂም ይዛችሁ እንድትኖሩ እየተገለማመጣችሁ እንድታልፉ እየተገለማመጣችሁ እንድትሄዱ በፍጹም አልፈልግም። ልጆቼ እባካችሁን እኔ የምነግራችሁን እሺ በሉ። እኔ የምጠይቃችሁን ጥያቄ ወልዬ እየሰማህ ነው? አሚርዬ እየሰማህ ነው? እሺ በሉ። እሺ ስትሉ ፈጣሪ እሺ ይላችኋል። የልቦናችሁን ሁሉ ያደርግላችኋል። ልጆች ናችሁ፣ ወጣቶች ናችሁ። ነገ ትዳር መስረታችሁ ልጅ ወልዳችሁ ለመኖር የምታስቡ የምትፈልጉ ልጆች ወጣቶች ናችሁ። ስለዚህ ለእናት ለታላቅ እሺ ሲል አንድ ሰው ፈጣሪ ደግሞ ለሱ እሺ ይለዋል። በማንኛውም ሃይማኖት በሙስሊምም በክርስቲያንም እሺ ይላል። ስለዚህ እግዚአብሔር እሺ ስለሚል አላህም እሺ ስለሚል ይሄንን አምናችሁ እሺ ማለት ነው። ስለዚህ እኔ እንደው በጡቴ አረ ማረናት አይገባም። ባጠባው አረ እግዚአብሔር ናት ማርያም ማርሽ እኔ ባጠባኋችሁ እንደው በጡቴ እኔ በጡቴ እሺ እግዚአብሔር ያክብራችሁ፣ አላህ ያክብራችሁ፣ እግዚአብሔር ያክብራችሁ፣ አላህ ያክብራችሁ። ተባረኩ። ወደፊት እንጀራችሁ ይባረክ፣ የምትወልዱት ልጅ ይባረክ። ትልቅ ቦታ ደርሳችሁ ለማየት ያብቃኝ። እግዚአብሔር ያክብራችሁ፣ አላህ ያክብራችሁ። እኔም እወዳችኋለሁ፣ አከብራችኋለሁ። እንደው ልጆቼ ክብር ባሉልኝ፣ እንደው ልጆቼ ትልቅ እንጀራ ይስጣችሁ። የኔ ልጆች ተባረኩልኝ፣ እድግ በሉልኝ። እንጀራ ይስጣችሁ፣ ትዳራችሁ ይባረክ፣ ህይወታችሁ ይባረክ፣ ሁሉ ነገራችሁ የያዛችሁት የጨበጣችሁት ይባረክ። እንዳከበራችሁኝ ክበሩልኝ። ትልቅ ቦታ ደርሳችሁ ለማየት ያብቃኝ። እግዚአብሔር ይስጣችሁ። ተባረኩ፣ ክበሩ፣ ትልቅ ቦታ ድረሱ። ትልቅ ነገር ይስጣችሁ ፈጣሪ አምላክ። ሁሉ ነገር ይሳካላችሁ፣ መንገዳችሁ ይሳካላችሁ፣ መንገዳችሁ ቀኝ ይሁን። አመሰግናለሁ። አሁን ምን አለ መሰለኝ የኔ እናት እሺ እኔና ኦሊያድም እኮ እናንተም ተፋታሉ። ሰው ሳስተርቅ እኮ ያለው ሰው እኮ ይሳሳማል እንዴ? በደንብ ቤቴንም በደንብ ሰላምበላል እንዴ? ልጆቼ ክበሩ። የኔ እናት ምን አለ መሰለሽ እኔና ኦሊያድም እኮ በትንሽ ያለ መግባባት ነው እንጂ እናቴም አሁን አርዳለሁ ከወንድም ጋር ካልተታረቅ አረጄ ነው የምጥልህ፣ ልጅ አይደለህም ብላኛለች። ልጅ አይደለህም። ኦሊያድ ማለት እኮ ለእኔ ስንት ነገር ያደረገልኝ ነው። ኦሊያድ ለእናቴ በጣም ብዙ ነገር አርግቶላታል። በጣም ውሃ ቀርቶ ከቢርካ ሰጥቷታል። በጣም ብዙ ነገር። ኦሊያድ እንደሚታየው መጥፎ ሰው ሆኖ ሳይሆን ያው የሆነ አለመግባባቶች ነው እንጂ እናቴ ለነፍሷ የምትወደው ሰው ማን ነው ብትባል ኦሊያድ ነው። እንደውም ከኔ በለጠ የምትለው አንተም እንደዛው ነው የማውቀው እንዴ? አንተም እንደዛው ነው የማውቀው ግን
አለመግባባቶች አጣሉን። አለመግባባቶች ያው የቤት ጉዳይ ነው ያጣላችሁ። የሷም ጉዳይ ይፈታል፣ ችግር የለም ይፈታል። አሁን ምንም እንዳትጋጩ። እኔ የወልያድ እናትም ነግራኛለች እኮ ያንተም እናት ነግራኝ፣ ልጆችን ሳታስታርቂ ብትመጪ እኔ ጓደኛዬ ጎረቤቴ አይደለሽም ብላኛለች። እውነት እንዴ ወልያድና ሀሚር ተጣልተው አንቺ በቤቴ ምክንያት ሳታስታርቂ ብትመጪ እኔ ጎረቤቴም አይደለሽም ጓደኛዬም አይደለሽም አንቀባበርም ብሎኝ የወልያድ እናትም ያንተ እናትም። ስለዚህ ልጆቼ ስላከበራችሁን ክበሩ። አመሰግናችኋለሁ። በጣም ነው ደስ ያለኝ። ዛሬ ደስታ ቀን ነው። እቤት ገብተን ቡና ፍልተን ተደስተን ምሳ በልተን እንደው ልልልልል ብለን እንለያያለን። እኔ ግን መናገር የምፈልገው ነገር አለ። የኔ ልጅ እሺ፣ የኔ ውድ ልጅ ምን መሰለሽ፣ የኔ ውድ ልጅ እሺ፣ ንገረኝ የኔ ልጅ። ከአሜር ጋር አሁን አንድ በጣም የምትወጁ ሰው ሲኖር፣ የምትወጁ ጓደኛ ሲኖር፣ በጣም የምታፈቅሪው ወይ ደግሞ ብቻ ከልብሽ የምትወጁ ሰው ሲኖር ነው ብዙ ጊዜ ፈተና የሚበዛው። ማትወጂ ሰው ካለማ ምንም አይመለከተኝ ማለት ትችላለሽ። እና ከአሜር ጋር ያጣላን ያቀያየም ነገር እኮ የለም ግን በቤቲ ነገራቶች አንዳንድ በኔና በሱማን ያለው አለመግባባት እሱ በጣም ትልቅ ችግር ውስጥ እለት እለት እየከተተኝ መጣ። ሲቀጥልም ደግሞ ሁለታችንም ደግሞ ገና ወጣቶች ነን፣ ገና ልጆች ነን። ብዙ ነገር መስራት እንችላለን፣ በጣም ማድረግ እንችላለን። እውነቱን እንገርሽና ማሚዬ እዚህ ጋር ቤቲም ታውቃለች እና የእነሱ በዓል ጊዜ እኔ ሄድኩ አብረን እያፈጠርን አብረን በዓል እያከበርን የኛም በዓል ጊዜ እሱም እየመጣ ቤትና እምነት ሳይለን ዘር ሳይለን ሃይማኖት ሳይለን አብረን ነው እስካሁን ድረስ የዘለቅ ነውና እንድንጣላም ደግሞ ያደረገን ያው የፍቅር ጉዳይ ነው። እኔ ለቤት ያለኝ አመለካከት አለ፣ እሱም ለቤት ያለው አመለካከት አለና እናቴ በመጀመሪያ አንቺ በጣም ላመሰግንሽ እፈልጋለሁ። ምክንያቱም ይሄን አስበሽልን እናቴ ወሊና እፈልጋለሁ። ቅድም እንዳልኩሽ እናቴ ስደውይልኝ እኮ ነው ቤት ያመማት መስሎኝ ነው ሮጬ መጣሁ። ይሄንን መሆኑን አላውቅም ነበረ። እውነቱን ስነግርሽ ዛሬ ባታስታርቂ ነው ደግሞ ለኔና ማስማል ደግሞ ያለው ጥላቻ እየሰፋ ሄደው ነገር ትልቅ ነገር ይፈጠርብናል። በመጀመሪያ ደረጃ ይሄን ላሰበ ለፈጣሪ አምላክ ክብር ምስጋና ይግባው። ሲቀጥልም ደግሞ እናቴ ቀጣይ አንቺ ነሽ። አንቺ በመምጣትሽ ነው እንድንታረጋረሽውና በጣም ነው የምወድሽ። ኧረ አይገባም። ታዳጊ ልጅ እግር ላይ እንዲወድ ስንት ነገር ልታረግ ትችላለህ። ልጅ እናት እግር ላይ ጉልበት ይስማል እንጂ አይወድቅም። እሺ ሲቀጥልም ደግሞ እናቴ እውነቱን ስነግርሽ አሜር የበደልኩ ነገር ካለ ያስከፋው ነገር እንዳትይዙ በልባችሁ ውስጣችንም ንጹህ አሜርዬ የሰማኸኝ ነው። አንተ ከመምጣት በፊት እንዳትይዝ እሺ። አንተ ከመምጣት በፊት ነው ለማሚ የነገርኳት ነበር። ውስጣችሁ ንጹህ ካልሆነ እዚህ ጋር መታረጋችን ምንም ዋጋ የለውም፣ ከንቱ ነው። ስለዚህ እስካሁን ያጠፋሁት ነገር ካለ የበደልኩ ነገር ካለ ያስቀየምኩ ነገር ካለ ሁሉን ነገር ለመልካምነት አስበው፣ እኔ ለመልካምነት እናስብ። ያጠፋነው ጥፋት ደግሞ ነገ ትልቅ ነገር ያስተምረናል። ሁለታችንም ነገ ትልቅ ሰዎች የምንሆን ሰው ነን። ቤቲ ባለችበት የውና ሰው ባለችበት ከልቤ ቀፍ ተነሳ እንዴ! ምን ሆነ ነው? በጣም ደስ ይላል እንዴ! ተነስ በቃ ወልዬ፣ በጣም ደስ ይላል። በጣም በእናትህ ተነስ። የሰው ግን ላይ አረቅ ይኸው ከልቤ እኮ ከልቤ ይቅርታ አድርገኝና አነሳለሁ። እግዚአብሔር እሺ፣ ወላሂ ታርግለት። እንደ ጓደኝነታችሁ እንደ ድሮ እንደ ጓደኝነታችሁ እሺ፣ አብራችሁ እንዳደጋችሁት፣ አብራችሁ እንደበላችሁት፣ አብራችሁ እንደጠጣችሁት ጎበዝ የኔ ልጆች በጣም ነው የምወዳችሁ። በስመ አብ እንዴት ደስ ይላል የዛሬው ቀን። በስመ አብ ወንድሜ ወልያድ ማለት አብሮ አደጉ ጓደኛዬ፣ ጠንካራ ስራ እንድሰራ ጎበዝ ነው። እናቴን እንትን እንድል ብዙ የመከረኝ በጣም ብዙ ነገር ያደረገልኝ ነው እና ወልያድ ማለት በጣም ጥሩ ሰው። እኔ ምንም ነገር ተው አባቴ፣ ኧረ ተው የኔ ውድ፣ ኧረ ተው የኔ ልጅ፣ ኧረ ተው የምታለቅሱ አይደለም የምፈልገው፣ ተስማሙ ነው የምፈልገው። እኔ ወልያድ ማለት እሱ ክፋት እንደሌለ ስለማቅ ደስ እንዲሉ ክፋት እንደሌለ ስለማቅ እኔ ወልዬ ደስ እንዲላችሁ ነው የምፈልገው እንጂ ይዤበት አላውቅም፣ ተቀየሜው አላውቅም። ስለዚህ ወልያድ ማለት በጣም ጥሩ ሰው ነው፣ በጣም ጥሩ ሰው በቃ ዓለም የሀሳብ መጋጨት ነው እንጂ ወልያድ ማለት በጣም ጥሩ ሰው ነው። ወንድሜ በጣም ይቅርታ ራስ አጥፍቻለሁ። ኧረ ችግር የለውም እግር ላይ ሞደቅ ስለማይቻል ተንበርክኬ ነበር ይቅርታ መጠየቅ። ችግር የለውም የኔ ወንድም፣ አፉ በለኝ የኔ ወንድም። እሺ የኔ አባት እናታችን ነች የሁሉ ነገር። እኔም አመሰግናለሁ እናቴን ስላላሳፈራችኋት። ወዳችኋለሁ፣ እኔም አከብራችኋለሁ። ሁላችንም በደስታ
ደስ ብሎናል። ደስ አላላችሁ? ደስ ብሎናል። እኔ ልጆቼን ሳቃቸው አንዱ ሲቸግረው አንዱ የትራንስፖርት ከሌለው ና ወጣ ብለን እንምጣ፣ የትራንስፖርት እኔ ጋር አለ፣ ና እኔ ጋር አለ፣ ና ሻይ ጠጥተን እንምጣ ስትባባሉ እኔ ማቀው እንዴ እኔ የቤቴ ብቻ ጓደኛ እኮ አይደላችሁ፣ የአቡዬም ጓደኛ ናችሁ። አብራችሁ የምትገቡ አብራችሁ የምትወጡ ልጆች ናችሁ እንዴ። እማዬ ዛሬ ትራንስፖርት የለንም ወጣ ብለን እንምጣ፣ ወሊያድም ሀሚርም ቤቴም እኔም ብር ስጪም ብሎ ተቀብሎኝ ነው እኔ ማጣው። ስለዚህ እንደዚህ የምታደርጉ ልጆች በቤቴ ምክንያት እንዲህ ስትሆኑ እኔ አንጀቴ ተቃጥሎ አንጀቴ አሮ እንዴት ወደ ሀገር እሄዳለሁ? እነዚህ ልጆች ለምኜ ላስታርቅ ብዬ እኮ ነው ዛሬ ይሄንን ሀሳብ የመጣልኝ። ልጆቼ ሁለተኛ በእናንተ መካከል እንዲህ ያለ ቃል ገባለሁ። ቃል ግቡልኝ። ሁለታችሁም በምታሙት አንተም ባላ ቃል ግባል። አንተ በእግዚአብሔር ክፋት መቼ የማያውቅ እስቲ አቡዬ እስቲ ተመለስ ቤት ውስጥ ነገር በያ ቃል ግቡልኝ። ቃል ግቡላት ለእናቴ ከአሁን በኋላ በምንም አይነት ነገር እንደማትጣሉ እያንጀት ጨጓራዬ ነው ልጆቼ። ኧረ በስመ አብ ከዚህ በኋላ ይሆናል እንወድሻለን። እሺ እኔም እወዳችኋለሁ። በጣም እናመሰግናለን ደግሞ ስላለ እኔም አከብራችኋለሁ። እኔ ሙድ ነው ማረጋችሁ። ተባረኩ። ምግብ ነው የምጋብዛችሁ። ምርሽ አንቺም ልጅ ቤት እሺ አርግተን አንቺ ሲሆንሽ አንቺ እኮ ነው ጎረቤት ገፈን ቤት ገብተን ቡና ጠጥተን ሻዩም ይጠጣል። ቀዝቃዛ ነው አየሩ። እሺ ፏ በሉልኝ።